ዝምታ ለአንዳንዶች በተፈጥሮ የሚሰጥ ጸጋ ነው። ሁሉም ባይሆኑም የዝምታን ኃይልና ገጸ በረከት የተረዱ ሰዎች ከዝምታቸው ጋር ተመቻችተው ይኖራሉ። ዓለማችን በተለያዩ ቀውሶችና ጫጫታ የተሞላች እንደሆነች ግልጽ ነው። ብልሆች ይህንን ቀድመው ስለሚረዱ ሕይወት ላይ ያላቸውን ትኩረት ለማስጠበቅ ሲሉ ካላስፈላጊ ረብሻዎች ራሳቸውን ይነጥላሉ። እንደ ድል ሆኖ ዝምታ መማር የምንችለው ጥበብ ነው። ስለዚህ በዛሬው ቪዲዮ ለምን ዝምታ እንደሚያስፈልገንና ለምንስ መልመድ እንደሚገባን በዝርዝር እንመለከታለን። 1. ኃያል መስላችሁ እንድትታዩ ያደርጋል። ወሬ የማያበዙ ሰዎች የሌሎችን ትኩረት በቀላሉ መግዛት ወይም ሰዎችን በቀላሉ ኢምፕረስ ማድረግ ይችላሉ። ብዙ ባወራችሁ ቁጥር ጅል መስላችሁ የመታየት እድላችሁ የሰፋ ይሆናል። አንድ ሰው ሳያቋርጥ ስለራሱ የሚያወራ ከሆነ ያ ሰው ወይ በማይረቡ ንግግሮች የተሞላ ነው አሊያም ራሱን ከመጠን በላይ የሚወድ እንደሆነ ይታሰባል። ፓወርፉል መስላችሁ ለመታየት ዝምታን መጠቀም ትችላላችሁ። ዝም ስትሉ ሰዎች በቀላሉ እናንተን ማንበብ አይችሉም ወይም በቀላሉ ተገማች ሰው መሆን ታቆማላችሁ። በመሆኑም ሰዎች ስለእናንተ ምንም አይነት አስተያየት ከመስጠት ይቆጠባሉ። በዚህም ምክንያት የምትከበሩ ወይም ፓወርፉል ሰዎች ትሆናላችሁ። 2. ትዕግስትን ትለማመዳላችሁ። ትዕግስት የዝምታን ጥበብ የተረዱ ሰዎች መገለጫ ናት። በዕለት ተዕለት እንቅስቃሴዎቻችን ከብዙ ተስፋ አስቆራጭ ጉዳዮች ጋር እንላተማለን። የሚያስቆጡንን ነገሮች መቆጣጠር ባንችልም ለሁኔታዎቹ ምላሽ የምንሰጥበትን መንገድ ግን መቆጣጠር እንችላለን። በዝምታ ውስጥ እርጋታና ሰላም ይፈሳሉ። ምንጫቸውም ትዕግስት ትባላለች። ትዕግስት በዝምታ ውስጥ ትዳብራለች። የዳበረች ትዕግስት የህይወት ትግሎቿን ለመጋፈጥ የበረታች ናት። 3. ጥሩ አዳማጭ ያደርጋቸዋል። በህይወት አሸናፊ ለመሆን ሌሎችን ማዳመጥ፣ ምክሮችን መቀበል እንዲሁም ራስን ለማሻሻል የግል ጊዜ መውሰድ ያስፈልጋል። ደካማ አዳማጭ ከሆናችሁ ፊድባክ ለመቀበልም ሆነ ከሌሎች ልምድ ለመማር እድል አይኖራችሁም። ዝምታን ፕራክቲስ የሚያደርጉ ሰዎች ጥሩ አዳማጭ የመሆን እድላቸው ከፍተኛ ነው። ምክንያቱም ሁልጊዜ ሰዎች ቀድመው እንዲናገሩ እድል ይሰጣሉ። አስተዋይ ሰዎች አብዝቶ ከመናገር ይልቅ አብዝቶ ማዳመጥ ጥበብ እንደሚያስገኝላቸው የተረዱ ናቸው። ማንም ሰው በድንገት ተነስቶ ወደ ስኬት አይመጣም። ስኬት ጠንክሮ የመስራትና እድሎችን በተገቢው መንገድ የመጠቀም ውጤት ነው። ጥሩ አዳማጭ ካልሆናችሁ እድሎች ባጠገባችሁ ሲያልፉ ሳታስተውሏቸው በቀላሉ ጥለዋችሁ እንዲሄዱ ትፈቅዱላቸዋላችሁ። ትችትን በሉት ወቀሳ፣ ማንኛውንም አይነት አስተያየት ለመቀበል ራሳችሁን ዝግጁ ባደረጋችሁ ቁጥር ለመለወጥና ሰክሲድ ለማድረግ የተሻለ እድሎችን ታገኛላችሁ። ይህ የሚሆነው ግን ዝም ስትሉና ጥሩ አዳማጭ መሆን ስትችሉ ነው። 4. በዙሪያችሁ ስለሚከናወኑ ነገሮች ግንዛቤ ይኖራችኋል። ዓለማችን በጫጫታና ረብሻ የታጨቀች ናት። ነገር ግን ከከበባቸው ዲስትራክሽን ገለል ብለው ለነገሮች ትኩረት መስጠት የሚችሉ ሰዎች በትርምሱ ሊደርስባቸው ከሚችል ጉዳት ራሳቸውን ማስመለጥ ይችላሉ። ሕይወታቸውንም እንዴት የተሻለ ማድረግ እንደሚችሉ መንገድ ያገኛሉ። ዝምታን በመለማመድና አካባቢን በትኩረት በመቃኘት ግንዛቤን ማሻሻል ይቻላል። ሰልፍ ሪፍሌክሽን ወይም ጊዜ ሰጥቶ ስለራስ ማሰላሰል በለውጥ ጉዞ ውስጥ ወሳኝ ልምምድ ነው። ማለትም በህይወታችሁ እየተከናወኑ ያሉትን ነገሮች በንቃት እንድታስተውሉ ያስችላችኋል። ማሻሻል ስለሚገቧችሁ ነገሮች መገንዘብ ትጀምራላችሁ። ነገር ግን ከከበቧችሁ ቀውሶች ራሳችሁን ገለል ማድረግ ካልቻላችሁ ወይም በሌላ አነጋገር ዝምታን ካልመረጣችሁ ይህንን ለማድረግ ትቸገራላችሁ። 5. ትኩረታችሁ ይመለስላችኋል። በተለይ በዚህ ዘመን በአንድ ጊዜ ወደ አእምሮ የሚገቡ መረጃዎች ቁጥር ስፍር የሌላቸው ከመሆናቸው የተነሳ ትኩረት መሰብሰብ አስቸጋሪ ሆኗል። አእምሯችሁ የተቀበላቸውን መረጃዎች በስነ ስርዓቱ ማኔጅ ለማድረግ እንዲሁም ፕሮዳክቲቪቲያችሁን ወይም ምርታማነታችሁን ለማሳደግ የምትፈልጉ ሰዎች ከሆናችሁ ዝምታን ሞክሩ። ጸጥ ያለ ስፍራ ፈልጉ። በዚያም የተወሰነ ጊዜ አሳልፉ። ያኔ ልዩነቱን ትረዳላችሁ። 6. የፈጠራ አቅማችሁ ይጨምራል። ክሬቲቪቲ የሌለበት ወይም አዲስ ነገር የማይታይበት ህይወት አሰልቺ እንደሆነ ብዙዎችን የሚያስማማ እውነት ነው። ዝምታ ባልሰፈነበት ስፍራ የፈጠራ አቅምን ማውጣት ከባድ ነው። ምናልባት አንዳንዶቻችሁ ራሳችሁን ክሬቲቭ አድርጋችሁ ላታስቡ ትችላላችሁ። ነገር ግን እውነታው እያንዳንዱ ሰው በየዕለት ተዕለት እንቅስቃሴው ተግባራዊ የሚያደርገው የተወሰነም ቢሆን የፈጠራ አቅም አለው።
ባለራዕዮች ብቸኝነትን ወይም ጭር ያለ ስፍራን ይወዳሉ። ምክንያቱም እነዚህ ሰዎች ከዓለም ጋር ወይም ከሰዎች ጋር ግንኙነት መፍጠር የሚጠሉ ሰዎች ስለሆኑ ሳይሆን ዝምታ የፈጠራ አቅማቸውን የበለጠ እንዲጠቀሙበት እድል ስለሚሰጣቸው ነው። በቡድን መስራት የራሱ የሆነ ጥቅም እንዳለው የታወቀ ቢሆንም አንዳንዴ ምርጡ ስራ ጎልቶ የሚወጣው ጆሮአቸውን ውጪ ላለው ዓለም ደፍነው ሙሉ ትኩረታቸውን በሚሰሩት ስራ ላይ ባደረጉ ሰዎች ነው። 7. ቃላቶቻችሁን ትመርጣላችሁ። አብርሃም ሊንከን አንድ ጊዜ እንዲህ ብሎ ነበር፣ በአእምሯችሁ ውስጥ ያለውን ሁሉ እርግጠኛ ያልሆናችሁበትን ነገር ከምትዘባርቁ ዝም ብላችሁ እንደሞኝ ብትቆጠሩ የተሻለ ነው ይላል። ይሄ ማለት ግን ሁልጊዜ ዝም ማለት አለባችሁ ማለት አይደለም። በቂ መረጃ ሳይዙ መናገር አንድን ሰው አንኢንተለጀንት መስሎ እንዲታይ ያደርገዋል። ይህንን ደግሞ ማስወገድ የሚቻለው ዝምታን በመለማመድ ውስጥ ነው። ጥሩ ተግባቢ ወይም ጥሩ ተናጋሪ መሆን ማለት ብዙ ማውራት ማለት አይደለም። ዝምታ ማለትም አለመናገር ማለት አይደለም። ዝምታ ማለት የሚያወሩበትን ጊዜና ስፍራ ለይቶ የማወቅ ጥበብ ነው። እነዚህ ሰዎች ወሬያቸው የተመጠነ ነው፣ ምክንያቱም የቃላትን ክብደት የተረዱ ስለሆኑ ለንግግሮቻቸው ይጠነቀቃሉ። 8. ዙሪያችሁን መቃኘት ትጀምራላችሁ። ሁለት ሰዎች ሲጨዋወቱ አንደኛው ዶሚኔት የሚያደርግ ወይም የንግግር ብልጫ የሚወስድ ከሆነ ብዙ የማያወራው ሰው አካባቢውን የመቃኘት የተሻለ እድል ይኖረዋል። ዝም ማለትን ስትለማመዱ ዙሪያችሁን በጥንቃቄ የመቃኘት እድል ታገኛላችሁ። በዛ ውስጥም ብዙዎች ያመለጣቸውን አንዳንድ ለህይወት አስፈላጊ የሆኑ መረዳቶችን ታገኛላችሁ። 9. የተሻለ ማህበራዊ ህይወት ይኖራቸዋል። ስለ ጓደኝነትና ግንኙነት ከተነሳ ከብዛት ጥራት ሁሌም የተሻለ ነው። ዝምተኛ ሰዎች ሶሻል ሰርክላቸውን ሲገነቡ መራጭ ናቸው፣ ምክንያቱም ቁም ነገር አልባ ከሆኑ አጀቦች ይልቅ የሚተማመኑባቸው ጥቂት ሰዎች የተሻለ ዋጋ እንዳላቸው ይረዳሉ። ዝምታን መምረጥ ማለት ከሰዎች ጋር ኔትወርክ አለማድረግ ማለት አይደለም። ግንኙነቶች ሁሉ ህይወታችን ላይ ይሄ ነው የማይባል ተጽዕኖ የመፍጠር አቅም አላቸው። በመሆኑም ወዳጅነቶች ሲመሰረቱ በማስተዋል መሆን አለባቸው። አስተውሎት ከዝምታ ውስጥ ይመነጫል። ስለዚህ ዝምታ በማህበረሰባችን ውስጥ እንኳን የተሻለና ትርጉም ያለው ህብረት እንዲኖረን ያደርጋል። 10. እምነት ትገነባላችሁ። ማናችንም ብንሆን ካገኘነው ሰው ጋር በአንዴ የልብ ወዳጅ መሆን አንችልም። ቀድመን በመካከላችን እምነት ወይም መተማመን መፈጠር አለበት። ብዙ ሰዎች ከጫጫታ ይልቅ ዝምታን ያምናሉ፣ ምክንያቱም ዝም ማለት የሚችል ሰው ራሱን መግዛት የቻለ ሰው ስለሆነ። ዝምታ የታማኝ ሰዎች መለያ ነው። በተለይ ስለ ሚስጥር ጠባቂነት ከተነሳ ዝምተኛ ሰዎች ያገኙትን መረጃ በሙሉ ለሌሎች አያጋሩም። የሚነገሩና የማይነገሩ ጉዳዮችን ለይተው ያውቃሉ። እነዚህ ሰዎች በዝምታቸው ውስጥ በዙሪያቸው ላሉት ሰዎች የሚያስተላልፉት መልእክት አላቸው፣ ወይም ሰዎች ባህሪያቸውን አይተው ብቻ ስለነሱ የሚረዱት ነገር ይኖራቸዋል። ለቃላቶቻቸው ተጠንቅቀው የሚናገሩ ሰዎችን ብዙዎች ያምኗቸዋል። እነዚህ ሰዎች በዝምታቸው ብቻ በብዙዎች ዘንድ እምነትን መገንባት ይችላሉ ማለት ነው። ስለዚህ እምነት መገንባት የቻሉ ሰዎች ብዙ እድሎች በቀላሉ ይከፈትላቸዋል። 11. ጭንቀት ያስወግዳል። በስራ ጫና ብዛት ወይም በተለያዩ የግል ምክንያቶች አብዛኞቻችን ከጭንቀት አናመልጥም። ዝምታ ጭንቀትን ለማርገብ ይረዳል። ለተወሰኑ ደቂቃዎች የዝምታ ጊዜ በመውሰድ መረጋጋት ይቻላል። በጣም በተጨነቃችሁበት ሰዓት መረጋጋት ፈታኝ ነው። ስለዚህ አእምሯችሁ ሪሴት እንዲያደርግ ወይም እንዲረጋጋ የተወሰነ የዝምታ ጊዜ መውሰድ ያስፈልጋል። በደቂቃዎች ልዩነት መረጃዎችን በላይ በምንቀበልበት በዚህ ዘመን ዝም ማለት ወይም የዝምታ ጊዜ መውሰድ ፈታኝ ሊሆን ይችላል። ነገር ግን በልምምድ ዝምታን የህይወታችን አንድ አካል በማድረግ የዝምታን ኃይል መጠቀም እንችላለን። ሰላም ቆዩ።